ሶሻል ሚዲያ ላይ ነው ያየሁት ማስታወቂያችሁንና ባለሁለት መኝታ ክፍል ነው መግዛት የምፈልገው። ኦኬ አድራሻችሁ አይ ቲንክ ለቡ መብራት ላይ ነው። ለቡ መብራት ላይ ነው። ኦኬ አሁን የምንገኘው ዋናው ለቡ መብራት ላይ ነው። ዋናው ሄድ ኦፊሳችን ለቡ መብራት ላይ ነው የሚገኘው። ሳይቱም ከዋናው ከለቡ መብራት ስትሬት ላይ ነው የሚገኘው ማለት ነው። በቻድ ኤምባሲ እና በሲዲሲ አፍሪካ መካከል ላይ ነው። አሁን ትክክለኛ ታይም ላይ ነው አንቺም የመጣሽው። ዲስካውንቶች አዘጋጅተናል። እንዲሁም ኮምፓውንድ የሆነ አፓርትመንት ነው ይዘን የመጣ ነው። የተለያዩ አማራጮችን ይዘን የመጣ ነውና ዴምሲ ሪል ስቴት ብዙዎቻችን እናውቀዋለን። ላለፉት 30 ዓመት ኮንስትራክሽን ድርጅት ነው። ወደ አርባ ምንጭ ወደ ሐዋሳ የመንግስት ስራዎችን በመገንባት ይታወቃል። ከሱ ባለፈ ደግሞ ሀሮሚያን ዩኒቨርሲቲ፣ ጅማን ዩኒቨርሲቲ እነዚህ የተማሪዎችን ማደሪያ በመገንባት ይታወቃል። በቅርብ ጊዜ ወዲህ ደግሞ የብዙዎችን ጥያቄ በመስማት መሀል ለቡ ላይ 65395 ካሬ ላይ የኮምፓውንድ የሆነ የልጆች መጫወቻዎች ያሉበት፣ ሱቆች ያሉበት፣ ጂምናዚየሞች ያሉበት፣ የዋና ገንዳዎች ያሉበት ይሄን ሁሉ ያካተተ አፓርትመንት ለሽያጭ ይዘን መጥተናል። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። እሺ፣ እንኳን ወደ ዴምሲ ሪል ስቴት በሰላም መጣሽ እልሻለሁ። እንዴት ነበር ዴምሲ ሪል ስቴትን ያገኘሽው? ምን ላይ ነበር የተመለከትሽው? እና ምን አይነት መረጃ ነበር የፈለግሽው? ሶሻል ሚዲያ ላይ ነው ያየሁት ማስታወቂያችሁንና ባለሁለት መኝታ ክፍል ነው መግዛት የምፈልገው። ኦኬ አድራሻችሁ አይ ቲንክ ለቡ መብራት ላይ ነው። ለቡ መብራት ላይ ነው። ኦኬ አሁን የምንገኘው ዋናው ለቡ መብራት ላይ ነው። ዋናው ሄድ ኦፊሳችን ለቡ መብራት ላይ ነው የሚገኘው። ሳይቱም ከዋናው ከለቡ መብራት ስትሬት ላይ ነው የሚገኘው ማለት ነው። በቻድ ኤምባሲ እና በሲዲሲ አፍሪካ መካከል ላይ ነው። አሁን ትክክለኛ ታይም ላይ ነው አንቺም የመጣሽው። ዲስካውንቶች አዘጋጅተናል። እንዲሁም ኮምፓውንድ የሆነ አፓርትመንት ነው ይዘን የመጣ ነው። የተለያዩ አማራጮችን ይዘን የመጣ ነውና ዴምሲ ሪል ስቴት ብዙዎቻችን እናውቀዋለን። ላለፉት 30 ዓመት ኮንስትራክሽን ድርጅት ነው። ወደ አርባ ምንጭ ወደ ሐዋሳ የመንግስት ስራዎችን በመገንባት ይታወቃል። ከሱ ባለፈ ደግሞ ሀሮሚያን ዩኒቨርሲቲ፣ ጅማን ዩኒቨርሲቲ እነዚህ የተማሪዎችን ማደሪያ በመገንባት ይታወቃል። በቅርብ ጊዜ ወዲህ ደግሞ የብዙዎችን ጥያቄ በመስማት መሀል ለቡ ላይ 65395 ካሬ ላይ የኮምፓውንድ የሆነ የልጆች መጫወቻዎች ያሉበት፣ ሱቆች ያሉበት፣ ጂምናዚየሞች ያሉበት፣ የዋና ገንዳዎች ያሉበት ይሄን ሁሉ ያካተተ አፓርትመንት ለሽያጭ ይዘን መጥተናል። ለዲያስፖራ በባንክ የቀረበ የቤት እድል ከዲኤምሲ በወር 40 ሺህ ብር ገቢ ካሉት 10% ብቻ ከፍሎ 60% ባንክ ሸፍኖሎት ቤቱን ይረከባሉ። ዲኤምሲ ሪል ስቴት ሁሉንም ቤት ሽጦ የመጨረሻውን ፔንት ሃውስ እና ቅንጡ ሱቆችን ለሽያጭ አቅርበዋል። ከ681 ሺህ ብር ጀምሮ በመክፈል ወዲያውኑ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ከ59 እስከ 295 ካሬ ፔንት ሃውስ እንዲሁም ቅንጡ የንግድ ሱቆች ከ27 ካሬ ጀምሮ አዘጋጅተናል። መንደሩ በ65 ሺህ ካሬ ላይ ያረፈ ሲሆን ሁሉንም ያሟላ ነው። በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እስከ 30% ልዩ ቅናሽም ተዘጋጅቷል። ዲኤምሲ ሪል ስቴት ወደ 43 የሚጠጉ ደግሞ ቪላ ቤቶችን አስረክበን ገብተውበት እየኖሩበት ነው የሚገኘው። ምናልባት ሰምተሽ ከሆነ የኛ አምባሳደሮች የተለያዩ ሶሻል ሚዲያ ላይ በደንብ ብዙ አምባሳደሮች አሉ። ዴምሲ ሪል ስቴት ራሱን ብራንዱን ጠብቆ የሰራ ያለ ካምፓኒ ነው። ከብዙ ሪል ስቴቶችም በብዙ ነገር ይለያል። አገር ውስጥ ከሚገኙ ሪል ስቴቶች ዲሊቨሪ ታይም ላይ በጣም ፎከስ አድርገን እየሰራን ያለ ነው። ኳሊቲውን ጠብቀን እየሰራን ያለ ነው። እንደነገርኩሽ ከስቱዲዮ ጀምሮ እስከ ባለ 4 መኝታ ነው እኛ ጋር የሚገኘው። አከፋፈሉ ላይም ስንመጣ ሰዎች ቀስ ብለው መክፈል እንዲችሉ የራሳቸውን ቢዝነስ ራን እያደረጉ እዚህ ጋር ደግሞ ቤት ባለቤት መሆን እንዲችሉ አድርገን የመጣ ነው ማለት ነው። ምናልባት አንቺ ለኢንቨስትመንት ነው የፈለግሽው፣ ለመኖሪያነት ነው የፈለግሽው? እንደነገርሽኝ ባለ 2 መኝታ ነበር የፈለግሽውና እኛ ጋር ባለ 2 ለኢንቨስትመንትም ተመራጭ ነው፣ ለመኖሪያነትም ተመራጭ ነውና የት አካባቢ ነው አንቺ የምትኖሪው? እንዲሁም ለመኖሪያነት ነው የፈለግሽው ወይስ ለኢንቨስትመንት ነው የፈለግሽው? እኔ ለመኖሪያነት ነው አሁን ላይ እየፈለኩት ያለውትና ትንሽ በኪራይ ነው ያለውትና የራሴ የሆነ ቤት ቆንጆ የሆነ ቦታ ላይ ነው መኖር የምፈልገው። ኦኬ፣ ለዛም ነው እናንተን ምርጫዎች ያደረኩት። መልካም፣ አሪፍ ነው። ሞር ባለ 1 ባለ 2 መኝታዎች ለኢንቨስትመንትም አሪፍ ናቸው፣ ለመኖሪያነትም አሪፍ ናቸው። እኛ ጋር ደግሞ ለየት የሚያደርገን ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍል ያላቸው ሻወር፣ ሽንት ቤት ለብቻው ያለው ማለት ነው፣ ፕራይቬት ያለው። ከሱ በተጨማሪ ደግሞ የልብስ ማጠቢያ ላውንደሪ ሩም አለው፣ የእቃ ማስቀመጫ የስቶር ክፍል አለው። ከዛ ደግሞ ትራዲሽናል ኪችን አለው።
ትራዲሽናል ኪችኑ ላይ ደግሞ ለምሳሌ አንቺ የባህል ምግቦች ምሰሪ ሽታ ያላቸው ምግቦች ምሰሪ ራሱን የቻለ ባልኮን ያለው በረንዳ አለው ማለት ነው። ወጣ አድርገሽ መጠቀም ትችላለሽ። ከሱ በተጨማሪ ደግሞ ኤሌክትሪካል ሳከር አለ የሽታዎችን የሚያስወግድልን ማለት ነው። ስለዚህ የቪላ አይነት ታይፕ ነው ከዲዛይን አንፃር ከቪላ ቤቶች ላይ አይተሽ ከሆነ ከጀርባ በኩል አይደል የሰራተኛ ክፍል የኪችኑ ላውንደሪው ይሄም የቪላ ታይፕ ዲዛይን አፓርትመንት ላይ ነው ይዘን የመጣ ነው ማለት ነው። ስለዚህ ባለ ሁለት መኝታ ስትገዢ አንቺ የቪላ አይነት ፊሊንግ እንዲሰማሽ ነው የሚያደርገው ማለት ነው። ያ ሌላኛው ለየት የሚያደርግሽ ከኋላ በኩሉን በሻተር ዘግተሽው አንቺ ለሁለት ወር ለሶስት ወር ቫኬሽን ብትሄጂ ለስራ የተለያየ ቦታ ብትሄጂ ያን ቦታ ወደ ውስጥ መግባት አትችልም። አንቺ የምታገለግለሽ ልጅ ወደ ውስጥ መግባት አትችልም። ውጭ ላይ አክሰስ ማድረግ ትችላለች ማለት ነው። ይሄ ተመራጭ ያደርገዋል። ከሱ በተጨማሪ ደግሞ እየሰራን ያለንበት ማቴሪያል አልሙኒየም ፎርምወርክ የሚባል ቴክኖሎጂ ነው። አዲስ አበባ ላይ ጥቂት ሪል ስቴቶች ናቸው በዚህ አልሙኒየም ፎርምወርክ እየገነቡ የሚገኙት። በጣም ኳሊቲውን የጠበቀ መሰንጠቅ እንዳይኖር ቤቶች ላይ አሁን አዲስ አበባ ላይ ብዙ ቤቶች በ2-3 ዓመት ውስጥ ከተገነቡ በኋላ ይሰነጠቃል። ያንን መቋቋም እንዲችል ተደርጎ የተሰሩ የሚገኙ ናቸው። ሌላኛው ዲሊቨሪ ታይሙ ነው። ቤት ሲሰራ ከዚህ በፊት በጣውላ በኮንክሪቱ የሚሞላው በጣውላ ነበረ። ያ ምን ያደርጋል? አንደኛ ኮስቱን እንዲወደድ ያደርገዋል። ሁለተኛ ዲሊቨሪ ታይሙ መረከቢያ ጊዜው በፍጥነት እንዲሆን ነው የሚያደርገው ማለት ነው። ስለዚህ ምንም አይነት ድላይ የሚፈጠር ነገር አይኖርንም። ባለንበት ታይም ነው የምናስረክበው። እሱ በተጨማሪ በፕሮግረስ ፔመንትን የምትከፊው ራሱ ስትከፊ ለየት የሚያደርገው በ6 ወር ወይም በ8 ወር ተብሎ ግዴታ በታይሙን ቤዝመንት አድርገሽ ሳይሆን የምትከፊው የህንጻውን ፕሮግረስ አይተሽ ነው። የመጀመሪያ ዙር ላይ አሁን እኛ ጋር ወደ 5 የሚገኙ ብሎኮች አሉ። ሁለተኛ ፎቅ ላይ ደረሰ አለ፣ 18ኛ ፎቅ ላይ ደረሰ አለ፣ እንዲሁ 18ኛ ፎቅ ላይ ደረሰ አለና አንቺ እንደምትመርጪው ነው የሚሆነው። ለምሳሌ ሁለተኛው ላይ ብትገዢ ኔክስት ፔመንት የምትከፊው ከ8 እስከ 6 ወር ባለው ጊዜ ህንጻው ቢያንስ 8ኛ ላይ መድረስ አለበት። ስለዚህ ከ6 ወር በኋላ ክፍያ ስትጠየቂ 6 ወር ሞልቶታል ተብለሽ ብቻ አይደለም የምትጠየቂው ማለት ነው። ህንጻውን አይተሽ ቆጥረሽ ነው የምትከፊው። ይሄ ደግሞ መተማመንን ይጨምራል። እኛም ክፍያ ስንጠይቅ ፎቁን ገንብተን መጠየቅ አለብን ማለት ነው። ስለዚህ ሁለታችንም የሚያስታርቅ አይነት ውል ይዘን የመጣ ነው። በፕሮግረስ ፔመንት ነው የምትከፊው ማለት ነው። ስለዚህ ባለ ሁለት መኝታው ለምሳሌ በዲስካውንት ዋጋ ያወጣነው ዲስካውንት ዋጋ አለ። ለጥቂት ቤቶች ናቸው። ኦልሞስት ወደ 20 ቤት ነው ዲስካውንቱን ያወጣነው። አሁን ወደ 15 ቤቶችን አካባቢ ሸጠናል። አሁን የቀረን ወደ 5 ቤቶች ናቸው። ከዚህ በፊት የሸጥን የነበርነው በካሬ 88,000 ብር ነበር። አንድ ካሬ በ88,000 ብር ነበር። እንደነገርኩሽ ለ20 ቤት ግን በካሬ 83,000 ብር አውጥተን ወደ 5,000 ብር ቅናሽ አድርገን በእያንዳንዱ ብሎክ ላይ በእያንዳንዱ ፍሎር ላይ ከ500,000 ብር ጀምሮ እስከ 1.2 ሚሊዮን ብር ዲስካውንቶች ታገኛለሽ ማለት ነው። ስለዚህ በ83,000 ብር ስንሰራ ለምሳሌ እኛ ጋር ባለ ሁለት መኝታ ይህ ከኋላ የምትመለከቱት የለቡ ተራራን ተገን አድርገን እየገነባን የምንገኘው 65,000 ካሬ ላይ ትንጣለለው የመኖሪያ መንደራችን አካባቢው በ4 አስፋልቶች አዋሳይ ላይ የሚገኝ ነው። ወደዚህ ስንሄድ የላፍቶን መንገድ እናገኛለን። በዚህ በኩል ደግሞ የጀሞን እናገኛለን። ወደኋላ ስንመለከት ወደ ጋርመንት ይወስደናል። ብሎም ሳር ቤትና ሜክሲኮ የሚወስደን ማሳለጫ መንገድ ላይ የሚገኝ ነው። አካባቢው በኮሪደር ልማት እጅግ እያሸበረቀ የሚገኝ ሲሆን የተለያዩ የዲፕሎማሲ መቀመጫ ነው። እንደምታዩት አፍሪካ ሲዲሲ ፊት ለፊት እናገኘዋለን። በዚህ በኩል ስንመጣ ደግሞ ቻድ ኤምባሲን አጠገባችን ፊት ለፊት አድርገን እየገነባን ነው የምንገኘው። ለነዋሪው አመቺ የሆኑ ኢንቫይሮንመንቶችን ከመፍጠር አኳያ እያንዳንዱ ህንፃ 4 እና 5 ሊፍቶች እንዲኖሩት አድርገናል። ሁለት መኝታ ጀምሮ ያሉ ቤቶች የሰራተኛ ሻወር፣ ሽንት ቤት ተለይቶ ያለበት፣ ኪችን ለብቻው ያለበት እጅግ ዘመናዊ አቀማመጥን የያዘ መኖሪያ ቤት ነው። እነዚህን ውብ የሆኑ ቤቶቻችንን በ8 እና በ10% ቅድሚያ ክፍያ ብቻ በተጨማሪም የባንክ ብድር አመቻችተን የእርሶ ለማድረግ 24 ሰዓት በግንባታ ላይ እንገኛለን። ታዲያ እነዚህን ቤቶች የራሶ ለማድረግ ታቹ ባሉ ስልክ ቁጥሮች ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። 125 ካሬ አለ፣ 133 ካሬ አለ። ቅድም እንደነገርኩሽ ላውንደሪ ስቶርን የሰራተኛ ክፍል ከሻወር ሽንት ቤት ጋር አካቶ ነው ማለት ነው። ይሄ 125 ካሬ አንቺ ቅድመ ክፍያ የሚጠበቅብሽ 10% ነው ለመመዝገብ። አንቺ እኛ ህጋዊ ደረሰኝ እንሰጥሻለን። ለመመዝገብ 10% ይጠበቅብሻል ከጠቅላላ ክፍያ። ጠቅላላው ክፍያ የሚመጣው ባለ ሁለት መኝታው ወደ 10 ሚሊዮን አካባቢ ነው የሚመጣው። ስለዚህ 10 ሚሊዮንን 10% 1 ሚሊዮን ብር ነው መክፈል የሚጠበቅብሽ ማለት ነው። 1 ሚሊዮን ከከፈልሽ በኋላ ቅድም እንደነገርኩሽ በህንጻው ሂደት ነው 18ኛ ላይ ካለ 24ኛ ላይ ሲደርስ 10ኛ ላይ ካለ 16ኛ ላይ ሲደርስ ፕሮግረስ እያየሽ
ኔክስት ክፍያዎችን ትከፍያለሽ። 40%ን ከከፈልሽ በኋላ ደግሞ ከወለድ ነፃ የሆኑ ባንክ ኦፕሽኖች አሉ። እንዲሁም ከወለድ ጋር የሚገናኙ የባንክ ኦፕሽኖች አሉ። በነዛ ኦፕሽኖች ደግሞ ቀሪውን 60% በ20 ዓመት መክፈል ትችላለሽ ማለት ነው። ስለዚህ አንቺ የሚጠበቅብሽ የ10 ሚሊዮን 40% ነው ማለት ነው። ወደ 4 ሚሊዮን አካባቢ ነው የሚሆነው። ቀሪውን 60% ደግሞ ቤት ውስጥ እየኖርሽበትም ሊሆን ይችላል፣ እያከራየሽው ሊሆን ይችላል። ቀስ ብለሽ መክፈል ትችላለሽ። አካባቢው በደንብ ለማከራየትም ለመኖርም በጣም ተመራጭ ነው። የተለያዩ ትምህርት ቤቶች አሉ፣ ኢንተርናሽናል ትምህርት ቤቶች አሉ፣ ኤምባሲዎች አሉበት። አጠገቡ ጋር ቻድ ኤምባሲ አለ፣ ሲዲስ አፍሪካ አለ። ይሄንን ያካተተ ነውና ለመኖሪያነት ብትፈልጊ መልሰሽ ለማከራየት ብትፈልጊ ተመራጭ ነው። እኛ ጋር ብዙ ከስተመሮች ክላይንቶች አንድ ቤት ብቻ አይደለም የሚገዙት፣ አንዱን ለራሳቸው ለመኖሪያነት፣ አንደኛውን ደግሞ ለኢንቨስትመንት ነው የሚያደርጉት ማለት ነው። ስለዚህ ቀስ ብለሽ የምትከፍቺ መሆኑ የባንክ ኦፕሽን መኖሩ እንዲሁም የምንሰራበት ቴክኖሎጂ ልዩ ያደርገናል። ለምሳሌ እንዳልኩሽ ባለ 2 መኝታ ገዝተሽ ሪዲዛይን ልቀይር ብትይ ዲዛይን ማሻሻል ብትፈልጊ የውስጥ ስራ በብሎኬት ስለሆነ አንቺ ባለ 3 መኝታ ማድረግ ትቻለሽ ማለት ነው። ስለዚህ በጣም አሪፍ አፓርትመንት ቤቶችን ይዘን የመጣ ነው። አዲስ አበባ ላይ በጣም ትልቅ የሆነ ኢምፓክት እየፈጠረን ያለ ነው። ብዙዎችን የቤት ባለቤት እያደረገን ያለ ነው። 4000 የሚጠጉ አባወሮች የቤት ባለቤት እየሆኑበት የሚገኝ ኮምፓውንድ የሆነ አፓርትመንት ነው። ልጆችሽን ዊኬንድ ላይ ማዝናናት ብትፈልጊ እዛው የባስኬትቦል መጫወቻዎች አሉ፣ ዴኮሮች አሉ፣ ጂሞች አሉ፣ የሴቶች ፀጉር ቤቶች አሉ። ዘሆል አንድ አፓርትመንት ብቻ ሳይሆን የሸጠን ያለ ነው፣ ላይፍ ስታይል ጭምር ነው። ስለዚህ አብዛኛው ክላይንቶቻችንም ውጭ ሀገር የሚገኙ አሉ። 95% የሚጠጉ ዲያስፖራዎች ናቸው። ሀገር ውስጥ የሚኖሩ ሰዎች አሉ። ስለዚህ ላይፍ ስታይል ነው ጭምር ነው እየሸጠን ያለ ነው፣ እየገነባን ያለ ነው። ማህበረሰብ ጭምር ነው እየገነባን ያለ ነውና ትክክለኛው ሳይት የመጣሽ ይመስለኛል። በምርጫ በተሞላ ዓለም ውስጥ የሚያስፈልገንን መረዳት የሁሉም ነገር ቁልፍ ነው። መኖሪያችን ደግሞ ቀዳሚውን ስፍራ ይዛል። በግንባታው ዘርፍ ስኬታማ ዓመታትን ካሳለፈ ግዙፍ ተቋም አሁን ደግሞ ሂልሳይድ መኖሪያ መንደርን በ65395 ካሬ ላይ እየገነባ ነው። ምቾትን ታሳቢ አድርገው የተገነቡ ከመዋኛ ገንዳ እስከ ገበያ ማዕከል የሚያሟሉ ዘመናዊ የግንባታ ቴክኖሎጂን በመጠቀም ጥራታቸውን ጠብቀው በፍጥነት የሚገነቡ አፓርትመንትና ሱቆች ከስቱዲዮ ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ የቤት አማራጮች ለሽያጭ ቀርበዋል። የከተማው ማራኪ ገጽታ የሚመለከቱበት ለጤና ተስማሚ አየር የሚነፍስበት ውብ መኖሪያ ከ4 በላይ አሳንሰር ከ20 በላይ ብሎክ ያለው ደህንነቱ የተጠበቀ ግዙፍ መንደር ይገባውታልና ፈጥነው ይግዙ። ዲኤምሲ ሪል ስቴት ማለት ለልጅ ልጅ የሚተላለፍ ጥሪት። ምናልባት ቤቶችን ቼክ አድርገንልሽ ስቶክ መያዝ እንችላለን። ሌላ ጥያቄም ካለሽ ለመጠየቅ ትችላለሽ። አሁን ምንም አይነት ጥያቄ የለኝም። በጣም አመሰግናለሁ። ግን ብዙ ሪል ስቴቶች ላይ በጣም ብዙ አይነት ስሞችን ይነሳሉ። በጊዜ ያለመድረስ፣ አለማስረከብ፣ ዋጋ መጨመር፣ እነዚህ ነገሮች እናንተ ጋር እንዴት ነው ሊፈቱልኝ የሚችሉት እና ምን ያክል ፐርሰንት ደርሷል ቤቶች ፕሮግሬሳችን ህንጻዎቹ? ጥሩ ጥያቄ ነው የጠየቅሽኝ አሊያ። እንደነገርኩሽ ህንጻዎቻችን ወደ ውስጡ 5 ብሎኮች ይገኛሉ። አንቺ በመረጥሽው ብሎክ ላይ ነው የሚሆነው። እኛ እናስመረጥሻለን። ቀስ ብዬ መክፈል እፈልጋለሁ የምትይ ከሆነ 3 ዓመት ከ6 ወር ምን አስረክበው ህንጻ አለ። ያ ማለት አሁን ፋውንዴሽን ስራ እየጨረሰን ያለ ነው። እሱ በ3 ዓመት ከ6 ወር የምናስረክብ ነው። 10ኛ ፎቅ ላይ ደረሰ አለ ደግሞ በ2 ዓመት ከ6 ወር የምናስረክበው። ከዛ ደግሞ 18ኛ ፎቅ ላይ ደረሰ አለ። ኦልሞስት G+25 ናቸው ህንጻዎቹ። 4 ሊፍቶች እና አንድ ተጨማሪ ደግሞ የካርጎ ሊፍቶች አሉት። ጋርቤጅ ሹተሮች አሉት። በጣም ሌጀሪ የሆነ አፓርትመንት ነውና ስታንድ ባይ ጄኔሬተር አለው። የከርሰ ምድር ውሃ አለው። ቤዝመንት 5 ፓርኪንግ ነው ቤዝመንት ነው ያለው ወደ ውስጥ ማለት ነው። ስለዚህ ምንም አይነት የመኪና እጥረቶች አይኖሩንም። ሌጀሪ የሆነ አፓርትመንት ነው እንዳልኩሽ። 80% ይደረሳል፣ 50% ይደረሳል፣ 30% ይደረሳል። ስለዚህ አንቺ ቀስ ብዬ መክፈል እፈልጋለሁ መጨናነቅ አልፈልግም። አሁን እኛ በግንባታ ሂደት ስለምናስከፍል 18ኛ ላይ ቢደርስ ቀጣዩን አንቺ ከ3 ወር ከ4 ወር በኋላ ልትከፊ ትችላለሽ። ምክንያቱም ህንጻው ከፍ እያለ ስለመጣ ማለት ነው። ነገር ግን 2 ዓመት ከ6 ወር ላይ 3 ዓመት ከ6 ወር ላይ ብትመጪ ደግሞ ቀስ ብለሽ መክፈል ትችላለሽ በግንባታው ሂደት። ከሱ በተጨማሪ ደግሞ ዲዛይንም አሻሽለናል። ከዚህ ቤት ከሰራ ነው ዲዛይኖችን ለውጥ አይተን አሻሽለን በአሪፍ ሁኔታ ነው ይዘን የመጣናቸው። እያስረከብን ያለናቸው በሰሚ ፊኒሽድ ነው። የውጭ ስራ የምንሰራው ራሳችን ነው። የመስኮቶችን በሮችን የውጭ በር የምንሰራው ራሳችን ነው። ከስተመር የውስጥ ስራ ነው የሚሰራው። ይሄ የውስጥ በር፣ ኪችን ካቢኔት እነዚህችን ነው የሚሰራው። ሌላኛው ቅድም እንደጠየቅሽኝ ከተማ ውስጥ ብዙ የሚነሱ ጥያቄዎች አሉ። ድል የሚያደርግ ቤቶችን በጊዜ አለመስረከብ። እነዚህ ነገሮች የሚፈጠሩት አንደኛ አንድ ካምፓኒ
በራሱ አይደለም ማቴሪያል እያመረተ ይሰራ ያለው። አሁን ለምሳሌ አንድ ካምፓኒ የሆነ መሬት ይወስድና ሪል ስቴት ይሆናል ኮንስትራክሽን ሌላ የሚያቀርብለት ከሌላ ቦታ ገዝቶ ነው የሚጠቀመው። ኮንስትራክሽን ኢንጂነሮችን ሌላ ቦታ ቀጥሮ ነው የሚያሰራው ማለት ነው። እኛ እየሰራን ያለ ነው አብዛኛው ማቴሪያል ራሳችን እያመረትን ነው ያለ ነው ማለት ነው። ብሎኬት ራሳችን እያመረትን ያለ ነው፣ ጠጠር ራሳችን እያመረትን ያለ ነው፣ አብዛኛው ማቴሪያል አሸዋ ራሳችን እያመረትን ያለ ነውና ከዚህ በፊትም እንደነገርኩሽ ወደ 28 ዓመት በኮንስትራክሽን ስራ ላይ ቆይተናል። ስለዚህ አብዛኛው ማቴሪያል በራሳችን እያመረትን መስራታችን ምንም ከውጭ የምንገዛቸው እቃዎች ብዙም አይኖሩ ነው። ስለዚህ ፍጥነቱን በደንብ እየጨመረን ነው የምንሄደው። ሌላኛው ከዚህ በኋላ የምናወጣቸው ሳይቶች ይኖሩናል የምናስባቸው። ይሄ እንደ ብራንዲንግ ነው የሚሆነንና በጣም ፎከሳችንን ሰጥተን እየሰራን ያለ ነው ለቡ ላይ የሚገኘው ሳይት ላይ ነው። ስለዚህ ይሄን ከጨረስን በኋላ ነው ሌሎች ሳይቶችን የምናወጣው። ምናልባት እነዚህ አይነት ጥያቄዎች የሚጠይቁ ከሆነ እኛ ቅጣት እንቀጣለን ብለን ያስቀምጥን በጊዜ ካላስረከብን ያስቀምጥነው ቅጣት አለ የምንቀጣበት ማለት ነው። ሌላኛው ከዋናው መንገድ 80 እና 90 ሜትር ላይ ስለሆነ ከፊት ለፊቱ የኮሪደር ልማት ነው የተሰራበት ያለው። ምናልባት እናየዋለን ውጭ ላይ ማሳይሻለሁ፣ ቪዲዮ ላይ ምናልባት አስገብተን እናያለን። የኮሪደር ልማት ነው ያለው። ከቅድም እንደነገርኩሽ ቻዲንግ ባስ ያለ በታች በኩል የአፍሪካ ህብረት የተለያዩ የአፍሪካ ዲፕሎማቶች የሚንቀሳቀሱበት ቦታ ስለሆነ ፊት ለፊት ላይም ስለሆነ መንግስት በፍጥነት እንዲገነባ እያስገደደ ነው ያለው። ፊት ለፊት ላይ ያሉ ህንጻዎች እንዲቆዩ አይመከርም። ስለዚህ እኛም በፍጥነት እየሰራን ያለ ነው። የብዙዎች ጥያቄ ነው፣ የብዙ ኮሚኒቲ ጥያቄ ነውና ያንን ለመቀየር ነው ወደ ሪል ስቴቱ የገባ ነው። ብዙዎችም ይሄን አይተው መስክረውታል። ስለዚህ ምናልባት የሚመጡ ሰዎችም ካሉ ይሄን ዲስካውንት ማግኘት ይችላሉ። ምናልባት ጥያቄዎች የተመለሱ ይመስለኛል። አዎ ተመልሶልኛል። አመሰግናለሁ። እኔም አመሰግናለሁ። መጨረሻ ላይ ስቶኮችን እንመርጣለን። እኛ በለስንት መኝታ እንደሆኑ ምን አይነት ካሬዎች እንዳሉ እንመርጣለን። አመሰግናለሁ ከልቤ። እሺ እኔም በጣም አመሰግናለሁ። እሺ አመሰግናለሁ። እሺ መልካም። ለበለጠ መረጃ ታች ባሉ ቁጥሮች ደውላችሁ ሳይቶቹ መጎብኘት ትችላላችሁ። የምንገኘው መሀል ለቡ ላይ ነው። እታች በምናስቀምጣቸው ስልክ ቁጥሮች ደውላችሁ የዚህ የዲስካውንት መጠቀም ትችላላችሁ። እድለኛ መሆን ትችላላችሁ። ቆንጆ ሰዓት ነው አሊያ የመጣችሁ። እናንተም በአሪፍ ዋጋ ቆንጆ የሆኑ ቤቶችን እኛ ጋር ልታገኙ ትችላላችሁ። ለበለጠ መረጃ ታች በምናስቀምጣቸው ስልክ ቁጥሮች ይደውሉ። መልካም ስምንት፣ መልካም ቆይታ።